እርግጥ ነው ያለንበት ዘመን የሳይንስና ቴክኖሎጂ ዘመን ነው። በየጊዜው የሚሰማው የሳይንሱ ግኝት የቴክኖሎጂው መርታ ለማመን የሚከብድ እየሆነ መጥቷል። ባለፉት ጥቂት አስርት ዓመታት የተገኙ የሳይንስና ቴክኖሎጂ ውጤቶችን ብቻ እንኳን ብናይ የሰው ልጅ በቀድሞ ዘመን በሺህ ዓመታት ካገኘው ግኝትና ከደረሰበት መረዳት ይልቃሉ። ቢሆንም ግን እኔ በግሌ ለጥንታዊ ሳይንሳዊና ቴክኖሎጂያዊ ግኝቶች ልቤ ውስጥ አንዳች የተለየ የከበረ ቦታ አለኝ። ምክንያቱም አስቡታ ከሺዎች ዓመታት በፊት ነው ለሳይንስና ቴክኖሎጂያዊ መርታ ያሁኑን ዘመን ያክል ትልቅ ድጋፍ አልነበረም። ግን መቼም በሰው ልጅ ልብ ውስጥ ለማወቅና ለመፍጠር የነደደ ፍላጎት እስካለ ድረስ የማይቻለው ሁሉ ይቻላል። እናም ደግሞ ከዚህ ዘመን ግኝቶች ይልቅ ከሺዎች ዓመታት በፊት የሰው ልጅ የደረሰባቸው መረዳትና ግኝቶች አንዳች ምናብ የማነቃቃት ነፍስን ወደ ተለየ አስደማሚ ዓለም የመውሰድ ብቃት አላቸው። አይደለም እንዴ? እውን በዚያን ዘመን እንዲህ ተሰርቷል? አጀብ ያስብላሉ የጥንት ዘመን ሳይንሳዊ መረዳቶችና ቴክኖሎጂያዊ ፈጠራዎች። እናም ዛሬ በጊዜና ቦታ ድር ላይ እየተንከባለን በዓለማችን የተለያዩ አካባቢዎችና ጊዜ ተገኝተው ስለነበሩ ግኝትና ፈጠራዎች እንዳስሳለን። ተያያዥ ባህልና ታሪኮችንም እንቃኛለን። አብራችሁን ቆዩ። እስቲ ላፍታ የፍሪጅን ታሪክ እንይ። ባለፉት 300 ዓመታት በሰው ሰራሽ ዘዴ ውሃን ወደ በረዶ የሚቀይር መሳሪያ ለመፈልሰፍ በርካቶች ጥረዋል። በ1755 ዊሊያም ኩለን የተሰኘ ስኮትላንዳዊ ፕሮፌሰር በረዶ የሚሰራ ማሽን ንድፍ ከሰራበት ጊዜ አንስቶ ንድፉ እየተሻሻለ የስሪቱ ብቃት እያማረ መጥቶ የዛሬ 100 ዓመት ግድም ነው ለቤት ግልጋሎት የሚውሉ ፍሪጆች በየቤቱ መግባት የጀመሩት። ስለዚህ ከሞላ ጎደል የፍሪጅና የሰው ልጅ ትውውቅ ከ100 ዓመት አይዘልም ማለት ይቻላል። ይህን እውነት ያዙልኝና የዛሬ 2400 ዓመታት ግድም በጥንታዊቷ ፐርሺያ ማለትም ያሁኗ ኢራን ፐርሺያውያኑ የበረዶ ቤት የሚባል ፈጥረው ዓመቱን ሙሉ ልክ እንደ ዘመናዊ ሰው የፍሪጅን በረከት ይቋደሱ እንደነበር ብነግራችሁ አትገረሙ ይሆን? ለነገሩ ይሄንኑ ጥንታዊ ስልት በመጠቀም የዛሬ 200 ዓመታት ግድም አንድ አሜሪካዊ የበረዶ ንጉስ እስከመባል ያደረሰው በመላው ዓለም በረዶ ያከፋፈሉ የመሸጥ ትልቅ የንግድ ኢምፓየር እስከመገንባት ሁሉ ደርሶ ነበር። ስለዚህ እንኳን ኋላ ላይ ብንመለስበት የሚሻል ይመስለኛል። አሁን ወደ ጥንት ፐርሺያውያን የበረዶ ቤት። የበረዶ አሰራርና ከመቻቸቱ ጉዳይ የተለያየ ቢሆንም በዋነኛነት ግን ይህን ይመስላል። እነዚህ ያክቻል የሚሰኙ የበረዶ ቤቶች በአብዛኛው የሚገኙት የቀኑና የሌሊቱ የሙቀት መጠን በጣም በሚራራቅባቸው የፐርሺያ በረሃዎች ውስጥ ነው። እንግዲህ በረዶ በበረሃ ተመርቶ ዓመቱን ሙሉ ጥቅም ላይ ሲውል አስቡት። በእርግጥም የሆነው ያ ነው። በእነዚህ በረሃዎች በክረምት ወራት በሌሊት የሙቀት መጠኑ ከዜሮ በታች ይወርዳል። ስለዚህም ፐርሺያውያኑ ጉድጓድ ቆፍረው በውሃ ይሞሉታል። ውሃው በሌሊቱ ቁር በረዶ ሆኖ ያድራል። ይሄኔ በረዶን እየሰባበሩ በረዶን ዓመቱን ሙሉ ወደሚያከማቹበት የበረዶ ቤታቸው ወደ ያክቻሉ ያግዙታል። ይሄ ያክቻል የሚሰኘው በረዶ ቤት አሰራሩ ግሩም ነው። የያክቻሉ ግድግዳ ክብ ሆኖ ወደ ላይ እየሾጠጠ ሄዶ አናቱ ላይ ክፍተት አለው። የበረዶ ቤቱ ግድግዳ በጣም ወፍራም ነው። ከስርማ ወደ 2 ሜትር ያክል ይሰፋል። አሸዋ፣ የሸክላ አፈር፣ የእንቁላል ነጩ ክፍል፣ ኖራ፣ የፍየል ጸጉርና አመድን በልዩ ቀመር ቀይጦ በማብኳት የሚሰራው የግድግዳ ሙቀት አለማሳለፍን በተመለከተ ፔርሙዝ በሉት። ውሃ ደግሞ ጨርሶ ያሳልፍም ይሉታል። እዚህ ውስጥ ጉድጓድ ቆፍረው በረዶን አጠጋግተው በመረብረብ ያከማቹታል። አንዳንድ በረዶ ቤቶች እስከ 200 ቶን የሚመዝን በረዶ ይከማችባቸዋል። በረዶ ቤቱ 1 ወይም 2 በሮች ሊኖሩት ይችላል። የበረዶ ቤቱ የክብ ቅንብቢት ወይም ኮኒካል አሰራርና ከላይ ያለው ሽንቁር የውስጡ የሙቀት መጠን ከውጭው በጣሙን ያነሰ እንዲሆን ይረዳል። ምክንያቱም ይህ ስሪት በበሩ በኩል ከውጭ የሚገባው ቀዝቃዛ አየር በረዶ ወደ ተከማቸበት ጎድጎድ ያለው ስፍራ እንዲወርድ አድርጎ የቀረው ሞቃት አየር ደግሞ ከላይ ባለው ሽንቁር እንዲወጣ ያግዛል። በጋ ሲመጣ በረዶ በገለባ ሽፍን ይደረግና በሩና ሽንቁሩ ይደፈናል። ከዚያ እንግዲህ ሙቀቱ 35 ዲግሪ ሴንቲግሬድ የሚደርስበት የበጋውን ሐሩር ሁሉ አልፎ በረዶ ዓመቱን ሙሉ ይቆያል። ፐርሺያውያኑ ልክ እንደ ዘመናዊ ፍሪጅ በጋውን ምግብ እንዳይበላሽ ያስቀምጡበታል። በበረዶ ከምግብ በኋላ የሚበሉ ባህላዊ ምግብና መጠጦች ይሰሩበታል። የህንድ የሙጋል ስርወ መንግሥት ነገሥታትም ጭምር በዚህ መላ በረዶ አስመርተው ያከማቹ በምቾት ሕይወታቸው ላይ ሌላ ምቾት አክለዋል። ይህ የዛሬ 2400 ዓመታት የተጀመረ መላ በዘመናት ውስጥ እጅግ ጥቂት ለውጦች ብቻ ተደርገውበት አሁንም ድረስ ዘልቆ አሁንም በዚህ ስልት በረዶ ያመረቱ ዓመቱን ሙሉ የሚጠቀሙ ሰዎች መኖራቸው አስገራሚ ነው። ይህን የጥንት ፐርሺያውያን በረሃ ውስጥ በረዶ ቤት የመስራት ጥበብ ተሰናብቼ ወደ ሌላ የዚያን ዘመን ጉዳይ ላልፍ ስል
አንድ ከያክቻል ጋር የተያያዘ የቅርብ ዘመን ታሪክ ታወሰኝ። የቅርብ ስል ያው የዛሬ 200 ዓመት ማለቴ ነው። ምክንያቱም ከ2400 ዓመት አንፃር 200 ዓመት ምን አላት? ትላንት ናት። ይህ የጥንት ፐርሺያውያን በረዶ ሳይቀልጥ የማቆያ ስልት የዛሬ 150 ዓመታት ግድም አሁን ላይ የተረሳ አንድ ትልቅ ዓለም አካላይ የበረዶ ኢንዱስትሪ እንዲመሰረት ሐሳብ አጭሯል። ነገሩ እንዲህ ነው። በአሜሪካ ሰሜናዊ ግዛቶች ያሉ ሐይቆች አብዛኛዎቹን የዓመቱን ወራት ግግር በረዶ ሆነው ነው የሚያሳልፉት። በመሆኑም ከነዚህ ሐይቆች በረዶ በመጋዝ እየተቆረጠ ወደ ሌሎች የአሜሪካ ግዛቶች እየተላከ ይሸጥ ነበር። ዋጋው ግን ለሚቻላቸው ሀብታሞች ካልሆነ ለአብዛኛው ሰው የሚቀመስ አይደለም። በተለይ በሞቃት ወቅቶች ዋጋው ጣራ ይነካል። ስለዚህ በረዶ ነጭ ወርቅ ቢሰኝ ይበዛበታል። እንዴት ሆኖ? ያኔ በየቤቱ አይስ ቦክስ የሚባሉ ሙቀት የማያሳልፉ በረዶ ማስቀመጫ ሳጥኖች ነበር የነበሩት። ከላይኛው መደርደሪያ በረዶ ይቀመጥና በሚረጨው ቅዝቃዜ ከታች የሚቀመጠው ምግብ ሆነ መጠጥ እንደቀዘቀዘ ይቆያል። የዘመኑ ፍሪጅ እንግዲህ ነበር። በረዶ ቤታቸው ድረስ ከሚመጣላቸው ሀብታሞች መካከል ፍሬድሪክ ቱዶር የሚባል አንድ አሜሪካዊ ነበር። የሀብታም ነጋዴ በ1801 ከወንድሙ ጋር ካሪቢያንን ለመጎብኘት በሄዱበት አደገኛ ትኩሳት ባለው በሽታ ተይዘው ይሰቃዩ ጀመር። ይሄኔ ነዋ በረዶ ቢገኝ ማለት። ግን አሁን ያሉት አናት የምትበሳ ፀሐይ ባለበት ካሪቢያን፣ በዚያ አካባቢ በረዶ የሚባል ነገር ታይቶም አይታወቅ። ወንድማማቾቹ በህመማቸው ሳቢያ ጉብኝታቸውን አቋርጠው ወደ ፍሎሪዳ ቤታቸው ቢመለሱም ቱዶር ሲሻለው ወንድሙ ግን እስከ ወዲያኛው አሸለበ። ለቱዶር አጋጣሚው የሚያስቆጭ አንገብጋቢ እግር እሳት ሆነበት። ወንድሜ ካሪቢያን ሳለን በረዶ ቢያገኝ ኖሮ ህመሙ ጸንቶበት አይሞትም ነበር ሲል አሰበ። እርግጥ አሁን ላይ እንደሚገመተው የወንድሙ ህመም ከስንት አንድ የሚያጋጥመው የአጥንት ሳምባ ነቀርሳ ሳይሆን አይቀርም። ስለዚህ በረዶ ቢያገኝም ኖሮ አይተርፍም ነበር። ቱዶር ግን ወንድሙ በረዶ ቢያገኝ እንደሚድን ነበር ያስበው። በመሆኑም በ1805 ብዙዎች እንደ እብድ እንዲቆጥሩት ያደረገውን በረዶን ከአሜሪካ ሰሜን ግዛቶች ወደ ካሪቢያን እያጓጓዘ የመሸጥ ቢዝነስ ለመጀመር ተነሳ። ሐሳቡን ለኢንቨስተሮች ነግሮ የንግድ ሸሪክ ቢያፈላልግም በዚህ የእብድ ባሉት ሐሳብ ላይ ዶላሩን የሚያፈስሰው አልተገኘም። ስለዚህ የቤተሰቡን ርስት አስይዞ ከባንክ በመበደር መርከብ ገዛ። የፐርሺያውያን የበረዶ ቤት አሰራርን በመጠቀም መርከቧን ለበረዶ መያዣነት አዘጋጃት። ታናሽ ወንድሙንና አንድ የቅርብ ዘመዱን በረዶ የሚከማችበትን ቤት እንዲያዘጋጁ ወደ ማርቲኔዝ ደሴት ላካቸው። እናም በጎርጎርሲያኑ 1806 80 ሜትሪክ ቶን በረዶ ጭኖ ከቦስተን ወደ ካሪቢያኗ ደሴት ጉዞ ጀመረ። መርከቧ ከላይ በካሪቢያን ፀሐይ እየተቀቀለች ሞቃቱን ባህር ቀስፋ በሶስተኛ ሳምንቷ ማርቲኔዝ ደሴት ስትደርስ ግማሹ በረዶ ሳይቀልጥ መትረፉ ቀላል ነገር አልነበረም። ችግሩ ግን በረዶን ማስቀመጫ ቤት እንዲያዘጋጁ የተላኩት ቤቱን ሳያዘጋጁ ነበር የጠበቁት። ስለዚህ ምን አማራጭ አለው? እዚያው ወደቡ ላይ በረዶ አይቶ ለማያውቀው የደሴቲቱ ነዋሪ በረዶን ሊሸጥ ተነሳ። ሰው በዚህ ወዲያው ቀልጦ በሚጠፋ እንግዳ ነገር በጣሙን ተገርሟል። ግን ምን እንዲያደርግለት ይግዛው? በዚህ መሃል ደግሞ በረዶ እየቀለጠ ነው። አንዱ ገዢ የገዛው በረዶ ሲቀልጥበት ደንግጦ እንዳይቀልጥ በሚል ውሃ ውስጥ ጨመረው። ያ ደግሞ መቅለጡን አባብሶት ወዲያው በረዶ ማምቶ ጠፋ። በሁለት ቀን ውስጥ መሸጥ የቻለው $50 በረዶ ብቻ ነበር። በረዶን ገዝቶ ለማጓጓዝ ያወጣው ግን $10,000፣ ያውም በብድር የተገኘ ገንዘብ። ቀላል ኪሳራ አልነበረም። ቱዶር ግን የኪሳራው የሚያስቆመው አልሆነም። በቀጣይ 4 ዓመታት በብድር በሚያገኘው ገንዘብ በረዶ እየጫነ ወደ ኩባ፣ ጃማይካ፣ ባርባዶስ በመሄድ በረዶ መሸጡን ቀጠለ። የተወሰነ ቢሸጥም ትርፉ ግን ኪሳራ ነበር። አበዳሪዎቹ ያሳድዱት ገቡ። አበዳሪዎቹ እንዳይዙት በራሱ መርከብ ላይ ይደበቅ ጀመር። ተበድረው ያልከፈሉ ሰዎች በሚታሰሩበት እስር ቤት 2 ታስሯል። ይህ ሁሉ ሆኖ ግን ተስፋ አልቆረጠም። ይሄ በረዶ ወስዶ መሸጥ አትራፊ እንደሚሆን ልቡ ነግሮታል። ስለዚህም ቀጠለበት። እናም ደግሞ አንድ ነገር ተገለጠለት። ሰዎች በረዶውን ያልገዙት በበረዶ ምን እንደሚያደርጉበት ስለማያውቁ ነው ሲል አሰበ። እናም በየመጠጥ ቤቱ እየዞረ ለመጠጥ ቀጆች በነፃ በረዶ ማደል ጀመረ። በካሪቢያን ሐሩር በበረዶ የቀዘቀዘ መጠጥ የቀመሰ ጠጪ ከዚያ በኋላ ያልቀዘቀዘ መጠጥ አልጠጣም ይል ጀመረ። አሁን ቢዝነስ ተጀመረ። አይስክሬምም ሰርቶ አሳያቸው። የበረዶ ፍላጎት ናረ። በ1806 የተጀመረው ቢዝነስ በ1820 ማትረፍ ጀመረ። ከ14 ዓመታት በኋላ ይህኔ ሌሎችም በረዶ እያመጡ መሸጥ ጀመሩ። ቱዶር ግን አበሳውን አይቶ በገነባው ቢዝነስ ማንም እንዲገባበት የሚፈቅድ አልሆነም።
ዋጋውን እየቀነሰ በአንዳንድ ሀገራት ደግሞ ብቸኛ በረዶ አቅራቢ መሆኑን የሚያስረግጥ ውል እየተፈራረመ የበረዶ ቢዝነሱን ነገሰበት። እናም ኋላ ላይ በመላው ዓለም የሚታወቅበት መጠሪያውን ተቀዳጀ። የበረዶ ንጉሥ ተሰኘ። ቱዶር የበረዶ ቢዝነሱን ከዚህም አርቆ በመላው ዓለም ማዳረስ ነው ሐሳቡ። እናም በጎርጎሮሳውያን 1833 በመርከቡ በረዶ ጭኖ ወደ ህንድ ካልካታ ቀዘፈ። ጉዞ 4 ወራት ይፈጃል። እንደዚያም ሆኖ ከግማሽ በላይ የሚሆነው በረዶ ሳይቀልጥ ካልካታ መድረሱ ትልቅ ስኬት ነበር። በረዶውን አትርፎ ሸጠ። በቀጣይ ዓመታት ከአሜሪካ ሰሜን ግዛቶች እያስፈለጠ የሚያወጣውን በረዶ በመርከብ እየጫነ ወደ ብራዚል፣ ሲንጋፖር፣ ሆንግ ኮንግና አውስትራሊያ ጭምር በመሸጥ ከበረ። ከሀገሩ አሜሪካ እስከ ተቀረው ዓለም ብቸኛው በረዶ አከፋፋይ የበረዶ ንጉሥ ቱዶር ሆነ። በእርሱ ሳቢያ በረዶ አሜሪካ ወደ ውጭ ከምትልካቸው ሸቀጦች ከዋነኞቹ ውስጥ ሊመደብ በቃ። ግን እውን በረዶ የግድ ከሀገር ሀገር መጓጓዝ አለበት? ውሃውን አቀዝቅዞ በረዶ መስራት አይቻልምና ነው ብላችሁ ታስቡ ይሆናል። እርግጥ ይህን ያሰቡ በርካቶች የተለያዩ የማቀዝቀዣ ፍሪጅ ንድፎች፣ አንዳንዶቹም በረዶ የሚሰራውን የናሙና ማሽን ፍሪጅ መስራት ቢችሉም የብዙዎቹ አዋጭ በሆነ መልኩ ለገበያ መቅረብ የሚችል አልነበረም። ደግሞም የበረዶ ንጉሥ ቱዶር ጉዳዩን ዝም ብሎ የሚያዩ ይመስላችኋል? እንዴት ሲደረግ! ለምሳሌ የፍሎሪዳውን ዶክተር ጆን ጎሪን ታሪክ እንይ። ጆን ጎሪ የህመምተኞቹ ስቃይ እንቅልፍ የሚነሳው ምርጥ ዶክተር ነው። በ1841 በጋ እጅግ በርካታ በየሎ ፌቨር የተያዙ በሽተኞች ቆዳና አይናቸው ቢጫ ሆኖና በትኩሳት እየተሰቃዩ ወደ ሕክምና መስጫው ይጎርፉ ጀመር። በርካቶች በበሽታው ረገፉ። ዶክተር ጎሪ በትኩሳት የሚሰቃዩ በሽተኞቹን ህመም ለማስታገስ ያለው ብቸኛ መላ በረዶ ገዝቶ ክፍል ውስጥ በቃ ማንጠልጠል ነው። ያ ነው ከትኩሳታቸው ትንሽም ቢሆን የሚገላግላቸው። ግን ደግሞ ይህ በወቅቱ እንደ ነጭ ወርቅ የሚቆጠረው በረዶ መች እንዲዋጋው ይቀመስና። ስለዚህም ከዓመት ውስጥ ለጥቂት ቀናት ብቻ ነው ይህን ማድረግ የሚችለው። በሌሎች ቀናት በሽተኞቹ በትኩሳት እየነደዱ ተሰቃይተው ሲሞቱ ከማየት ውጪ ምን አማራጭ አለው? ምንም አማራጭ አለው አይመስልም። ግን ዶክተር ጎሪ እጁን አጣጥፎ አልተቀመጠም። ከእርሱ ቀደም እንደነበሩት ተመራማሪዎች ሁሉ እርሱም ውሃን ወደ በረዶ የሚለውጥ ማሽን ለመስራት ለዓመታት ለፋ። እናም አንድ ቀን በምርምሩ ሂደት ያስተዋለው ክስተት አዲስ ሐሳብ አጫረበት። ያንኑ ተከትሎም ባደረገው ምርምር በተሳካ ሁኔታ በረዶ የሚፈጥር ማሽን ለመስራት ቻለ። ግኝቱን ይፋ ሲያደርግ ግን ከአድናቆትና መደመም ይልቅ ስላቅ ነበር የጠበቀው። የማን ደፋር እባክህ! በረዶን የሚሰራው ፈጣሪ ብቻ ነው እኮ አንተ በረዶ ሰራ ሲሉ አሾፉበት። ሌሎች ደግሞ ማንም ሰው በረዶን መስራት አይችልም፣ ይሄ ፈጣሪ ሥራ ነው ሲሉ ተቋማቸውን ገለጹ። ለበረዶ ንጉሥ ለፍሬድሪክ ቱዶር ደግሞ የፈጠራ የገነባውን የበረዶ ንግድ ኢምፓየር ስለሚያጠፋበት የዶክተር ጎሪን ፈጠራ ለማጣጣል የፕሮፓጋንዳ ዘመቻውን አጧጧፈው። ለተለያዩ የአሜሪካ ጋዜጦች አዘጋጆች እየከፈለ በረዶን መስራት የሚችል ማሽን ሊሰራ አይችልም የሚሉ በማሽን በረዶ መስራት ቢቻል እንኳ ፈጽሞ እንደ ተፈጥሯዊ ሊሆን የማይችል ነው ሲሉ የሚሰብኩ ጽሑፎች በየከተማዎቹ ጋዜጦች ላይ ይወጡ ጀመር። ዶክተር ጎሪ ፈጠራውን ቢያስመዘግብም ፈጠራው ለጥቅም ሳይውል ተዳፍኖበት እርሱም በፈጠራው ሳይጠቀም በችግርና ብቸኝነት ተቆራምዶ አንዳንዶች እንደሚሉት በፈጠራው በታገለው ትኩሳት እየተሰቃየ በወባ ሳይሆን አይቀርም ከዚህ ዓለም በሞት ተለየ። በቀጣይ ዓመታት ሌሎች ሳይንቲስቶች የዶክተር ጎሪን ፈጠራ እያሻሻሉ አምርቶ ለመሸጥ የሚያዋጡ በጣም ስኬታማ የሆኑ ፍሪጆች ይወጡ ጀመር። ቢሆንም ግን በሰው ዘንድ ስር ሰዶ የነበረው ሰው ሰራሽ በረዶን ያለመቀበል ባህሪ በቀላሉ የሚለቅ አልሆነም። እርሱም ቢሆን ግን ቀስ በቀስ እየተሸረሸረ ሰው በፍሪጅ የሚሰራውን በረዶ ለመቀበል ተገደደ። የዚህ ምክንያት አስገራሚ ነው። በወቅቱ ሰው የሚመርጠው ግግር በረዶ ሆኖ ከረጋ ሐይቅ ተገምሶ የሚመጣውን የእግዚአብሔር በረዶ ቢሆንም ይህ በረዶ ግን ችግር ይዞ መጣ። በዘመኑ በአሜሪካ ፋብሪካዎች መስፋፋት ጀምረዋል። እነዚህ ፋብሪካዎች ደግሞ ፍሳሻቸውን ያለ ከልካይ ሐይቅ ውስጥ ይደፉታል። ይህ ሐይቅ በክረምት ግግር በረዶ ሆኖ በረዶ ተገምሶ ወደ ከተማ ሲከፋፈል ችግር ይፈጠር ጀመር። ይህም በረዶ መጠጣቸው ውስጥ ጨምሮ የጠጡ ይታመሙ ጀመር። በዚህ በረዶ ሕክምና የተደረገላቸው ለባሰ ህመም ተዳረጉ። ስለዚህ ምን ተሻለ? ምንም እንኳ የሰው ምርጫ ተፈጥሯዊ በረዶ ቢሆንም ቤት ውስጥ በፍሪጅ የሚሰራው በረዶ ካልተበከለ ውሃ ስለሚሰራና ስለማያሳምም የፍሪጁ በረዶ ተመራጭ እየሆነ መጣ። ቀስ በቀስም ፍሪጅ በየቤቱ ይገባ ጀመር። ዓለምንም አዳረሰ። ጥንታዊው የማቀዝቀዣ ዘዴ አሁንም ድረስ በጣሙን ውስን በሆነ መልኩም ቢሆን ባለባቸው በኢራን፣ በአፍጋኒስታንና በታጂኪስታን ዘመናዊ ፍሪጅ ሲመጣ
በፈረንጃ ፍሪጅ አይደለም ያሉት። ይሄማ እኛም እኮ የነበረን አይነት ነው በሚል እሳቤ ያክቻል ሲሉ ነው የጠሩት። ያክቻል የበረዶ ቤት። ከጥንታዊቷ ፐርሺያ ወደ ጥንታዊት ግብጽ ስንመጣ ደግሞ አሁን ድረስ ጥቅም ላይ የሚውል ሌላ ተአምራዊ ጥንታዊ ፈጠራ እናገኛለን። በአንዴ በሺዎች የሚቆጠሩ እንቁላሎችን የሚያስፈለፍለው ጥንታዊው ኢንኩቤተርን በለው ይሆን? እንደዚያ ነገር። ምንም እንኳን ገለጻው ስህተት ቢኖርበትም ስለ ጉዳዩ መጀመሪያ የጻፈው አርስቶትል ነበር። በግብጽ እንቁላልን የከብትበት ክምር ውስጥ በመቅበር ጫጩት እንዲፈለፈል የሚያደርጉበት መላላቸው ሲል ነበር የጻፈው ስመጥሩ ፈላስፋ። ትክክለኛ መረጃ አልነበረም የደረሰው። ከርሱ 200 ዓመታት በኋላ ደግሞ ዳዮዶሮስ ሲሲለስ የተባለው ታሪክ ጸሐፊ የነገሩን አስገራሚነት ጠቅሶ ጽፏል። ብቻ ባለፉት 2400 ዓመታት ወደ ግብጽ ተጉዘው ጥንታዊውን የእንቁላል ማስፈልፈያ ያዩ የተለያዩ ተጓዦች በፈጠራው እየተደነቁም ግራ እየተጋቡም አድናቆታቸውን አስፍረዋል። በ14ኛው ክፍለ ዘመን ኢየሩሳሌምን ለመሳለም ከአውሮፓ ወደ መካከለኛው ምስራቅ መጥቶ የነበረው አየርላንዳዊ መነኩሴ ሲሞን ፊትሲሞንም በነገሩ ተገርመው ከጻፉት መካከል ይነሳል። ወደ ግብጽ ጎራ ብሎ የነበረው የመነኩሴ ካይሮ ውስጥ እጅግ በርካታ ዶሮዎችን ማየቱንና ከከተማዋ ወጣ ብሎ ባለ መንደር ውስጥ ደግሞ ያለ አውራ ዶሮና ሴት ዶሮ በሳት ብቻ ጫጩት ሲፈጠር አየው ሲል ጽፏል። ያለ ዶሮ እንዴት ጫጩት ይፈጠራል አትሉ? ያውም በ14ኛው ክፍለ ዘመን። ምን አይቶ ይሆን ያስብላል አይደል? ጥንታዊ ሳይንስ ፊክሽን ነገር ይመስላል። ባየው ነገር ግራ የተጋባው መነኩሴ ተአምር ማየቱን ነበር የጻፈው። በ1750 ወደ ግብጽ ተጉዞ የእንቁላል ማስፈልፈያዎቹን ተመልክቶ እንዴት እንደሚሰሩ ተረድቶ ሰፊ ጥልቅና ትክክለኛ ዘገባ ያሳተመው ፈረንሳያዊ የተፈጥሮ አጥኚ ሬኔ አንቶን ፌርሆልት ዴሩመር እንደ ሲሞን ተአምር አየው ባይልም ግብጽ ከፒራሚዶቿ ይልቅ ልትኮራበት የሚገባት ፈጠራ ሲል አሞካሽቶታል። ለመሆኑ ይህ ነገር ምንድነው? ጥንታዊ ኢንኩቤተር ነው። ጥንታዊ እንቁላል ማስፈልፈያ። እነዚህ የእንቁላል ምድጃ የሚባሉ ግንባታዎች ከጭቃ ብሎኬት የሚሰሩ ሲሆኑ ላይና ታች የሆኑ ተደራራቢ ክፍሎች አሏቸው። ከየመንደሩ የሚሰበሰበው የዶሮ እንቁላል ከታችኛው ወለል ይደረደርና በላይኛው ወለል የተመጠነ የምድጃ እሳት ይለኮስበታል። የምድጃው እሳት ሙቀት እንቁላሎቹን ከ2 እስከ 3 ሳምንት ባለው ጊዜ ውስጥ እንዲፈለፈሉ ያደርጋል። አንድ እንቁላል ማስፈልፈያ ምድጃ እስከ 3 ሳምንት ባለ ጊዜ ውስጥ 4500 ያክል ጫጩቶች ማስፈልፈል ይችላል። በአንድ መንደር የሚገኝ አማካይ መጠን ያለው የእንቁላል ምድጃ በውስጡ ባሉት የማስፈልፈያ ክፍሎች በጥቂት ወራት ውስጥ እስከ 300,000 ያክል እንቁላሎችን ማስፈልፈል ይችላል። የምድጃው ሙቀት ለእንቁላሎቹ ዶሮዋ እንቁላል ስትታቀፍ የምትሰጠውን አይነት ሙቀት በመስጠት ጫጩቶች እንዲፈለፈሉ እንደሚያደርግ ግልጽ ነው። እንቁላሎቹ የሚያገኙትን የሙቀትና እርጥበት መጠን ተቆጣጥሮ ጫጩት ማስፈልፈል መቻል ግን ቀላል ጉዳይ አይደለም። ባለሙያዎቹም ሙቀቱን እንደ ንግድ ሚስጥር ከማህበረሰባቸው ውጪ ላለ የማይነግሩት ከወላጅ ወደ ልጅ እየተላለፈ የዘለቀ ነው። ክላውድ ሲካርድ የተባለ ፈረንሳያዊ የጄሱዊት መነኩሴ በ18ኛው ክፍለ ዘመን እንደጻፈው በመላዋ ግብጽ እንቁላል ማስፈልፈያዎቹን የሚገነቡትና በስራው የተካኑት ቢርማ የተባለች መንደር ነዋሪዎች መሆናቸውን ዕውቀቱም በማህበረሰባቸው ውስጥ ብቻ ከትውልድ ወደ ትውልድ እየተላለፈ እንደቀጠለ ገልጿል። ባለሙያዎቹ እንጨት እንደ ልብ በማይገኝባት ግብጽ ለምድጃው ማገዶ የከብት ዳሪና ኩበት ነው የሚጠቀሙት። ምድጃው ላይ ያሉትን ቀዳዳዎች በመክፈትና በመዝጋት የእሳቱን መጠን በመቆጣጠር የሙቀት መጠኑ ልከኛ እንዲሆን የማድረጉን መላ ተከነውበታል። እንቁላሎቹን ማገላበጡም ዋነኛው የሥራው አካል ነው። አለበለዚያ የጽንሱ መከለያ ከእንቁላሉ ቅርፊት ጋር ተጣብቆ አካላዊ እክል ያለባቸው ጫጩቶች እንዲፈለፈሉ ሊያደርግ ይችላል። የእንቁላሉ መፈልፈያን ጊዜ ማወቁም ወሳኝ የጥበቡ አካል ነው። መፈልፈያው ሲደርስ የእንቁላሉ ውስጣዊ ሙቀት ይጨምራል። ይሄኔ እንቁላሉ የሚያገኘው የምድጃው ሙቀት መቀነስ አለበት። ይህ ካልሆነ እንቁላሉ ጊዜው ሳይደርስ ሊፈለፈል ይችላል። የእንቁላሉን ውስጣዊ ሙቀት መጠን ለማወቅ ባለሙያው እንቁላሉን የተጨፈነ አይኑ ላይ በማድረግ ይለካል። በአጠቃላይ ጉዳዩ ረቂቅ ብልሃትን የሚጠይቅ ነው። ለዚህም ነው በዘመናት ውስጥ ብዙዎች ወደ ሀገራቸው ሄደው ቢሞክሩም የእንቁላል ምድጃውን መስራት ሳይችሉ የቀሩት። ካናዳዊ ገበሬ ሊማም ባይስ በ1897 ኤሌክትሪካዊ ሙቀት መቆጣጠሪያ ያለው የከሰል ማሞቂያ የሚጠቀም ኢንኩቤተር እስኪሰራ ድረስ ቢያንስ ለ2400 ዓመታት ብቸኛው ሰው ሰራሽ እንቁላል ማስፈልፈያ የጥንታዊ ግብጹ የእንቁላል ምድጃ ብቻ ሆኖ ቆይቷል። በ1839 የወጣ አንድ ሪፖርት በሀገሪቱ 450 ያክል የእንቁላል ምድጃዎች መኖራቸውን ጠቅሶ የግብጽ መንግስት ከነዚህ እንቁላል ማስፈልፈያዎች ከፍተኛ ቀረጥ እንደሚሰበስብ ይገልጻል።
በ1910 ብቻ በእነዚህ እንቁላል ማስፈልፈያ ምድጃዎች 90 ሚሊዮን ጫጩቶች ተፈልፍለዋል። ይህ በመላው ጥንታዊ ግብጽ ከዛሬ 2400 ዓመታት ጀምሮ በየመንደሩ የሚታይ በምድጃ እሳት እንቁላል የማስፈልፈል ጥበብ አሁንም ድረስ ሳይጠፋ መኖሩ ያስገርማል። በ2006 የወፍ ጉንፋን ስጋትን ለመገምገም በሚል በአገሪቱ በተደረገ ሰፋ ያለ የዶሮ እርባታ የዳሰሳ ጥናት ወቅት ከ100 በላይ እነዚህ ጥንታዊ የእንቁላል ምድጃዎች አሁንም ድረስ በሥራ ላይ እንደሚገኙ ተረጋግጧል። እርግጥ ሁሉም ነገር እንደ ጥንቱ ነው ማለት ግን አይደለም። ለምሳሌ የኩበት ምድጃው ነጭ ጋዝ በሚጠቀም ማሞቂያ ተተክቷል። የብረት ጋሪ፣ አውቶማቲክ እንቁላል መገልበጫና የሙቀት መቆጣጠሪያ ቴርሞስታት ተገጥሟል። 2000 ዓመታት ለተሻገረ ጥንታዊ ፈጠራ ይህን ያክል ተለውጦም ቢሆን ዛሬም በብቃት መስራት መቻሉ ቀላል ነገር አይደለም። ግን ለመሆኑ በመጀመሪያ ነገር የጥንት ግብፃውያን ያን ያክል ብዙ ዶሮ ለምን አስፈለጋቸው ከሌላው ሕዝብ ይልቅ አትሉም? ሰበቡ እንደሚባለው ከሆነ ካምቢስ ነው። የፐርሺያው ንጉሥ ካምቢስ ግብፅን ወሮ ከያዘ በኋላ የፐርሺያውያን የዶሮ ስጋ ፍቅር ግብፃውያኑ ላይ ተጋባ። እናም የዶሮ ፍላጎት ናረ። ከተፈጥሯዊ መላ ውጪ እንቁላል ማስፈልፈያ ዘዴ ይፈለግ ገባ። ችግር ብልሃትን ይፈጥር የለ? እንደዛ ነው ነገሩ። እዛው ጥንታዊት ግብጽ ነው ያለነው። ታላቁ ግሪካዊ ታሪክ ጸሐፊ ሄሮዶተስ ግብጽ ውስጥ ስላየውና አስገራሚ ስላለው አንድ ምንጭ እንዲህ ሲል ጽፏል። በዚያም ስፍራ ደግሞ ሌላ የውሃ ምንጭ አላቸው። ይህም ውሃ ከንጋት ላይ ሙቅ ነው። ነገር ግን ገበያ ሙሉ በሚሆንበት ጊዜ ማለትም ረፋድ ላይ ከዚያኛው ቀዝቀዝ ብሎ ይገኛል። ወደ እኩለ ቀንም ሲደርስ ከልክ ያለፈ ይቀዘቅዝና በዚያ ሰዓት አትክልቶቹን ያጠጣሉ። ቀኑም እየወረደ ሲሄድ እርሱም ቅዝቃዜውን እየተወ ይሄድና ፀሐዩ በጠለቀ ጊዜ ውሃው ሊሞቅ ይጀምራል። እኩለ ሌሊትም እየቀረበ ሲሄድ እየሞቀ ይሄድና እኩለ ሌሊት ላይ ሲደርስ ይፈላና ይንፏፏል። እኩለ ሌሊት ሲያልፍ ግን ንጋት እስኪደርስ እየቀዘቀዘ ይሄዳል። የዚህም ምንጭ ስም የፀሐይ ምንጭ ይባላል ይላል። ይህ እንዴት ሊሆን ይችላል? የውሃው የሙቀት መጠን መለዋወጥ ሰበቡ ምን ይሆን? ነገሩ ወዲህ ነው። ይህ ሄሮዶተስ የጠቀሰው ምንጭ አሁንም አለ። በግብጽ የሲዋይ በረሃ ገነት ምስራቃዊ ክፍል ወደ ጥንታዊ የአሙን ቤተ መቅደስ በሚያመራው መንገድ ላይ ይገኛል። ምንም እንኳ ክሊዮፓትራ ታጥባበት እንደነበር የሚታወቅ ነገር ባይኖርም አሁን ላይ የክሊዮፓትራ ገንዳ በሚል ስም ነው የሚታወቀው። አሁን ላይ እንደሚታወቀው የምንጩ ውሃ የሙቀት መጠን ያን ያክል አይለዋወጥም። አማካይ ሙቀቱ 31 ዲግሪ ሴልሺየስ ሆኖ ነው የሚቆየው። ይህም የለብ ያለ ውሃ ሙቀት አይነት ነው። ቦታው ቀን በጣሙን ሲሞቅ፣ ሌሊት ደግሞ እጅጉን ይቀዘቅዛል። በመሆኑም ከማለዳው አንስቶ የአካባቢው አየር እየሞቀ መጥቶ እኩለ ቀን ላይ የቦታው ሙቀት ከፍተኛው ደረጃ ላይ ሲደርስ፣ በአንጻሩ የውሃው 31 ዲግሪ ሴልሺየስ አማካይ ሙቀት በጣሙን የቀዘቀዘ ይመስላል። ከእኩለ ቀን በኋላ የአካባቢው የሙቀት መጠን እየቀነሰ ሄዶ እኩለ ሌሊት ላይ በጣሙን ሲቀዘቅዝ ደግሞ የውሃው የሙቀት መጠን በአንጻሩ እየሞቀ ሄዶ እኩለ ሌሊት ላይ የፈላ ውሃ ይመስላል እንጂ የውሃው የሙቀት መጠን እንኳን አይለዋወጥም። ስለዚህ የነገሩ ምስጢር የውሃው የሙቀት መጠን መለዋወጥ ሳይሆን ከተለዋዋጩ የአየር ሙቀት አንጻር ለሰው የውሃው የሙቀት መጠን የተለዋወጠ መምሰሉ ነው። ሌላው ጉዳይ ደግሞ የምንጩ ውሃ እኩለ ሌሊት ላይ ፈልቶ ተፍለቅልቆ እየተነነ ያለ የመምሰሉ ነገር ነው። በነገራችን ላይ ውሃ ሳይፈላ በየትኛውም የሙቀት መጠን የተወሰኑ የውሃ ሞለኪውሎች ከውሃ ተወርውረው ወደ አየር ውስጥ ይገባሉ። በዚህ ወቅት የአካባቢው አየር ቀዝቃዛና የተመጠነ እርጥበት ካለው ሞለኪውሎቹ ቀዝቅዘው ጭጋግ በውሃ ውስጥ ረቦ ይታያል። ይህን ጥንታውያኑ ውሃው ፈልቶ ሲተን የተፈጠረ ክስተት አድርገው ቆጥረውታል። ውሃው ግን አልፈላም። ልክ እንደ ቀኑ በአማካይ 31 ዲግሪ ሴልሺየስ ነው የውሃው የሙቀት መጠን። ይህ እንደዚህ ምንጭ ባሉ ሞቃት የውሃ አካላት ላይ የሚታይ ክስተት ነው። ጉዳዩ ግን ከሌሊቱ አጥንት ሰባሪ ቅዝቃዜ አንጻር ሲታይ የምንጭ ውሃ በኩለ ሌሊት የፈላ መሰለ። እስቲ ደግሞ ወደ ጥንት ግብፃውያን የእርግዝና ማወቂያ ዘዴ እንለፍ። ከጥንቱ ዓለም ግኝቶች እጅግ አስገራሚው ነው። ዘዴው የዛሬ 3500 ዓመታት ግድም በተጻፉ የጥንታዊ ግብጽ የሕክምና ፓፒረሶች ላይ ሰፍሮ ይገኛል። ፓፒረሶቹ እንደሚሉት አንዲት ማርገዝ አለማርገዟን ለማወቅ የምትፈልግ ሴት በአንደኛው ገንቦ ስንዴ በሌላኛው ገብስ ይቀመጥና በየቀኑ በሽንቷ እንድታርሰው ተደርጎ ስንዴውም ገብሱም ካጎነቆለ እርጉዝ ነሽ ማለት ነው። ካላጎነቆለ እርግዝና የለም። ለመሆኑ ዘዴው ትክክል ነው? ዘመናዊ ሳይንስ እንዳረጋገጠው ይመላ 70% ያክል ትክክለኛ ውጤት ይሰጣል። 3500 ዓመታት ለቆየ መላ ይህ ቀላል የሚባል ስኬት አይደለም። ሳይንቲስቶች እንደሚሉት በእርጉዝ ሴት ሽንት ውስጥ ያለው የኦስትሮጅን ሆርሞን መጠን ከፍ ያለ መሆኑ ነው ፍሬዎቹ እንዲያጎነቁሉ የሚረዳው።
ጥንታውያኑ ገብሱ ቀድሞ ካጎነቆለ ጽንሱ ወንድ ነው፣ ስንዴው ከቀደመ ደግሞ ሴት ቢሉም ይህ ግን በዘመናዊ ምርምር ስህተት እንደሆነ ተረጋግጧል። የዛሬውን ዓለምና ዘመን አካላይ የጥንት ፈጠራና ግኝት ዳሰሳይን ማጠቃለለው ሄሮዶቶስ ስለ ጥንታዊቷ ባቢሎን የጋብቻና በሽተኛ የማስታመም ባህላቸው የጻፈውን በማጋራት ይሆናል። ከክርስቶስ ልደት በፊት በ539 ዓመተ ዓለም በፐርሺያው ንጉሥ ሳይረስ ከመሸነፋቸው በፊት አይ ባቢሎን እንዴት ያለች ሀብታም አገር መሰለቻችሁ! ሕዝቡ ቅንጡ ነበር። ብላታ መርስዔያዘን ወልደ ቂርቆስ ወደ አማርኛ ተርጉመው በ1948 ያሳተሙት የሄሮዶቶስ መጽሐፍ ውስጥ ሄሮዶቶስ ስለ ባቢሎናውያን ሽቅርቅርነት ያሰፈረው እንዲህ ይላል። የባቢሎን ሰዎች ልብስ እስከ እግር ድረስ የሚደርስ የተልባ እግር ቀሚስ ሆኖ በላዩ የሱፍ ልብስ ይደረባል። ከዚያም በላይ አጭር ካባ ይደረባል። በመጫሚያ ረገድ ደግሞ የራሳቸው ልዩ አይነት አላቸው። ይህም በቦኤቲያ ውስጥ የሚታየውን ነጠላ ጫማ ይመስላል። ጸጉራቸውን ያስረዝማሉ። ጠርባን በራሳቸው ላይ ይለብሳሉ። ሰውነታቸውንም በሙሉ ሽቶ ይቀባሉ። ያንዳንዱ ሰው ሁሉ አንድ ማህተምና በተለይ የተሰራለት አንድ ከዘራ አለው። በጫፉም ላይ አንድ ምልክት ይቀረጽበታል። የሚቀረጸውም አንድ ቱፋ፣ ጽጌረዳ አበባ ወይም አንድ ኤሊ ወይም ንስር አሞራ ወይም ይህንኑ የመሰለ ነገር ይሆናል። ይሄውም እንደዚህ ያለ ጌጥ ሳይኖርበት ከዘራ መያዝ ልማድ ስላልሆነ ነው። ሄሮዶቶስ በጣም አስገራሚ ብሎ የጠቀሰው ልማዳቸው ጋብቻን የተመለከተው ነው። ሄሮዶቶስ እንደሚለው በባቢሎን በየዓመቱ በየመንደሩ ለጋብቻ የደረሱ ሴት ልጆች እንዲሰበሰቡ ይደረግና መጀመሪያ ቆንጆቹ ለጨረታ ይቀርባሉ ይላል። አንድ ገንዘብ ያለው ትዳር ፈላጊ ወንድ በወደዳት ቆንጆ ላይ ተጫርቶ ከፍተኛውን ገንዘብ መክፈል ከቻለ ልጅቱን ይዞ ሄዶ ያገባታል። በዚህ መልኩ ቆንጆቹ በጨረታ ተድረው እንዳለቁ ተጫርቶና ብር ከፍሎ የሚወስዳቸው ትዳር ፈላጊ ላላገኙ ተመራጭ ላልሆኑ ሴቶች ሌላ ጨረታ እዚያው ይጀምራል። ይሄኛው ጨረታ በዚህ መልኩ ነው የሚካሄደው ማለት ይቻላል። ይህች ልጅ በዝቅተኛ ዋጋ መውሰድ የሚፈልግ ሲላጫራቹ አንዱ ኑሮ የደቆሰው የኔ ብጤ እኔ 20 ዲናር ከተሰጠኝ አገባታለሁ ይላል። በ10 ዲናር የሚወስዳት ከተገኘ ያ ሰው እንዲያገባት ትሰጣለች። ያ በሀብትም በአካልም በኑሮ ደረጃም ያላደለው ችግረኛ 10 ዲናር ተከፍሎት ሴቲቱን ይዞ ይሄዳል። ቆንጆቹ ሴቶች በጨረታ ሲዳሩ በተሰበሰበው ገንዘብ ነው አስቀያሚዎቹ ባል የሚገዛላቸው። አንድ ወላጅ ሴት ልጁን በዚህ መልኩ ካልሆነ ለሚፈልገው ሰው መዳር አይችልም። አንድ ወንድ አንዲትን ሴት አገባታለሁ ብሎ ከወሰደ በኋላ መተው አይችልም። እናም ደግሞ ይላል ሄሮዶቶስ ጉዳዩን ሲተነትን ማንም ሰው የገዛትን ልጃገረድ ሐሳቡ ለጋብቻ ስለመሆኑ ኃላፊ የሚሆነው በቂ ተያዥ ካላገኘ ወደ ቤቱ ሊወስዳት አይችልም። ባልና ሚስት ካልተስማሙ የሽያጩ ገንዘብ እንዲመለስ ሕግ ይፈቅዳል። ፍቃዱ ከሆነ ማናቸውም ሰው ከሌላ መንደር እንኳን መጥቶ ሚስት ሊገዛ ይችላል ይላል። ሄሮዶቶስ ታሪኩን በጻፈበት ወቅት ባቢሎን ወድቃ ስለነበር ይህን የታሪኩን ክፍል እንዲህ ሲል ይዘጋዋል። አሁን ግን ይህ የሚያስመሰግነው ልማድ ቀርቶ በቅርብ ዓመታት ውስጥ ሌላ ዘዴ ጀምረዋል። ይኸውም የዝቅተኛ ክፍሎች የሆኑት ሴቶች ልጆች ሁሉ እንዲሸረሙጡ ማድረጋቸው ነው። ይኸውም ድል ከመሆናቸው በኋላ በችግርና በመፈራረስ የመጣውን ድህነት ጥቂት ለማቃለል የተደረገ ነው ይላል። ሄሮዶቶስ አስገራሚ ነው ባለው የበሽተኛ ማስታመም ፈሊጣቸው የዛሬውን ታሪኮች ከመላው ዓለም ላጠቃል መሰል። የባቢሎን ሰዎች ይላል ሄሮዶቶስ፣ የባቢሎን ሰዎች ሰው ሲታመም ህመምተኛውን ወደ መንገድ ዳር ያወጡታል። እዚያም ላይ ሳለ አላፊ አግዳሚው ሁሉ ወይ በራሱ በደረሰበት ወይም በዚሁ አይነት በሽታ በሌሎች ላይ በተመለከተው ዕውቀት ለህመምተኛው ስለ በሽታው የሚሻለውን ምክር ይሰጠዋል። ማናቸውም ሰው በበሽተኛው አጠገብ ይቆምና ችግሩ ማናቸውም ቢሆን እርሱ ራሱ የሚያድን መሆኑን የተገነዘበውን መድኃኒት ወይም ሌሎች ሰዎች በተናገሩት ማዳኑን ያወቀውን መድኃኒት ለበሽተኛው ይነግረዋል። በሽተኛውን ዝም ብሎ ማለፍ ለማንም ሰው አይፈቀድለትም። ሁሉም ቆም ብሎ ምን እንደሚያመው መጠየቅ አለበት። የሞተውንም በማር ይቀቡታል። የፍትሐት ስነ ስርዓታቸውም እንደ ግብጾች ነው። አንድ የባቢሎን ሰው ከሚስቱ ጋር ከተገናኘ በኋላ ሽታው የጣፈጠ ጭስ ይሞቃል። ሚስቱም እንደዚሁ አድርጋ ፊት ለፊት ትቀመጣለች። ሲነጋጋም ሁለቱም ገላቸውን ይታጠባሉ። ገና ሳይታጠቡ ማናቸውንም የቤት ዕቃ በእጃቸው አይነኩም። በዚህም ከአረቦች ጋር ይመሳሰላሉ ይልና በእነዚህ ሕዝቦች መካከል በመላው የሚያስነውር አንድ ሌላ ልማድ ግን አለ እያለ ይቀጥላል። ይህን እንኳ ሌላ ጊዜ ብናየው ይሻላል። ለዛሬው እዚህ ላይ ይብቃን። እስከዚያው ሰላም።
ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።